ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ የሚያቀርቡት መስኮተ ጥበብ ፕሮግራማችን እነሆ ተጀምሯል። እንግዲህ በዚህ ፕሮግራም በባህር ዳር ዩኒቨርሲቲ የተከናወኑ የተለያዩ ዝግጅቶችን ወደ እናንተ የምናደርስበት ፕሮግራም ነው። ቀዳሚ ያደረግነው የባህር ዳር ዩኒቨርሲቲ ፕሬስ የተለያዩ መጻሕፍትን አሳትሞ ለአንባቢያን አድርሷል። የምረቃ ፕሮግራምም ሐምሌ 28 2018 ዓ.ም ይካሄዳል። ይህንን አስመልክቶም የዩኒቨርሲቲው ፕሬዝዳንት መግለጫ ሰጥተዋል። መግለጫውን ተከታትለን ከኔ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። ባህር ዳር ዩኒቨርሲቲ ፕሬስ ለማቋቋም ውጥን እቅድ የጀመረው ቀደም ባለው ጊዜ ነው። በተለይ የቀድሞ ፕሬዝዳንታችን ዶክተር ባይሌ ደምጤ በኢትዮጵያ ባህልና ታሪክ ይገኝባቸዋል ተብሎ የሚገመቱትን የቀድሞ ነገስታቱ በተለይ መካከለኛው ዘመን ነገስታት ዜና መዋዕልና በቤተክርስቲያን ውስጥ ያሉ ገድላትን ለመመርመር ታሳቢ ያደረገ እቅድ ነበራቸው። ሁለተኛው የሀገር በቀል እውቀት ላይ ሰፋ ያለ ትኩረት በመስጠት የሀገር በቀል እውቀት በቪዲዮ ፕሬስ እያለፉ ለህትመት እንዲደርሱ ማድረግና ለአንባቢያን ማድረስ ነው። ለዚህና ለሌሎችም በሳይንስም በቴክኖሎጂም ህትመቱን ከፍ ባለ ደረጃ ለመምራት ቀደም ባለ ጊዜ የተዘጋጀ ነው። ከዛ በኋላ የነበረው ዶክተር ፍሬው በተለይ 2016 ላይ ይሄ የባህር ዳር ዩኒቨርሲቲ ፕሬስ ተቋማዊ ይዘት እንዲኖረው የኤዲቶሪያል ኮሚቴ በማቋቋም እንደገና ደግሞ አማካሪ ቦርድ በማዘጋጀት ተቋማዊ ይዘቱን በ2016 እንዲስ ተደረገ። በዚህም ጠንካራ የሰው ኃይል በውስጡ እንዲኖረው በተቋም ደረጃ በምርምር እና ማህበረሰብ ጉድኝት ምክትል ፕሬዝዳንት ስር ሆኖ የህትመት ስራውን እንዲያሳልጥ ነው ባህር ዳር ዩኒቨርሲቲ ያቋቋመው። ከ2017 ጀምሮ እንግዲህ ሀሳቡ ከተወጠነ ጊዜ ጀምሮ ተቋማዊ ይዘቱ ከተመሰረተ በኋላ ወደ ዋናው ስራ እንዲገባ ከነበረን ፍላጎት አንጻር በ2017 ወደ ህትመት እንዲገባ የሚፈለግበትን የበጀት እና አስተዳደራዊ ድጋፍ አደረግንለት። ከ2017 ጀምሮ ቪዲዮ ፕሬስ በተለይ ትኩረት እናደርግባቸዋለን ብለን ያሰብናቸውን ዘርፎች ማዕከል ያደረገ የህትመት ስራ ጀመረ ማለት ነው። ቪዲዮ ፕሬስ ዋነኛ ትኩረቱ በተለይ የነገስታቱ ዜና መዋዕል በመካከለኛው የኢትዮጵያ ታሪክ ዘመን ላይ ያለውን እውቀት ፈልጎ ለልማት፣ ለታሪክ ልማት፣ ለባህል ልማት እንዲሁም ለአጠቃላይ ሀገራዊ እውቀትና ኢኮኖሚያዊ ጠቀሜታ ማዋል ነው። እውቀትን መፈለግ ነው። ከነዚህ ጎን ለጎን ዘመኑ የሳይንስና ቴክኖሎጂ ነው። የዲጂታልና ኤአይ ዘመን ነው። በጥናት በምርምር የሚወጡ በምሁራኖቻችን የሚዘጋጁ የሳይንስ የቴክኖሎጂ መጽሐፍቶችን ለህትመት ማውጣት ነው። እዚህ ላይ በተለይ በጤና ዘርፍ ላይ፣ በአካባቢ ጥበቃ ላይ ሁለቱም ከሀገር በቀል እውቀት አንጻርም ከዘመናዊ ሳይንስ አንጻርም ምሁራኖቻችን እያወጧቸው ያሉትን ጽሁፎች በከፍተኛ ግምገማ በተለምዶ ፒር ሪቪው በሚለው ያለፉትን እየመረጥን ለህትመት የምናበቃበት ነው። እንግዲህ በ2017 ጀምሮ ወደ 5 መጽሐፍትን አሳትመናል። 3ቱ ዜና መዋዕል ናቸው። ብዙዎቹ ደግሞ ከዚህ ቀደም በአማርኛ ቋንቋ ለንባብ ያልቀረቡ ናቸው። በተለይ የቪዲዮ ፕሬስ ለየት የሚያደርገው ከዚህ ቀደም መጽሐፍቶቹ አሉ፣ ግን በግዕዝ ቋንቋ ብቻ የነበሩትን ወደ አማርኛ ቋንቋ በመመለስ እንዲሁም ተጨማሪ ግምገማ እና አርትዖት በመስራት ለህትመት አብቅተናል ማለት ነው። አንዱ ልዩነታችን ይሄ ነው። በሌላ በኩል እንግዲህ በ20ኛው መቶ ክፍለ ዘመን በ19ኛው እና 20ኛው መቶ ክፍለ ዘመን አካባቢ የነበሩ ዜና መዋዕሎች በአማርኛ የነበሩ ናቸው።
በአማርኛ የተጻፉትንም ዜና መዋዕል አይ ቲንክ በተለየ መልኩ አዲስ መረጃና ማስረጃ በማፈላለግ ከዚህ ቀደም ለንባብ የበቁ ቢሆንም እንኳ በተለየ መልኩ ተጨማሪ እውቀት የሚገኝባቸው ሆኖ ሲገኝ በሙያተኞች አጠቃላይ ግምገማ እና እውቅና ለህትመት እናበቃቸዋለን። አሁን በአርትዖት ላይ ያሉ በሚቀጥሉት በተለይ 2019 ላይ ለንባብ የሚበቁ ወደ 4 ዜና መዋዕሎች አሉን። እነዚህ 5 መጽሐፍቶች እንግዲህ ሐምሌ 28 ቀን ከፍተኛ የሀገሪቱ የታሪክ፣ የባህል፣ የቋንቋ እና የሳይንስ ምሁራን ባሉበት ለምረቃ ይበቃሉ ማለት ነው። በዛ ላይ ሙያተኞች በእነዚህ መጽሐፍት ላይ ያላቸውን ምልከታ የሚያቀርቡ ይሆናል። በተለይ ቪዲዮ ፕሬስ ወደፊት ትኩረት እንዲያደርግባቸው የውይይት አጀንዳ የሚከፈትና በውይይት አጀንዳው ላይ የምሁራን ሀሳብ አስተያየት ተቀብለን ቪዲዮ ፕሬስን በላቀ ደረጃ የምናጠናክርበት ትኩረታችንንም በጥልቀት የምንሄድበት ስራ ይጠብቀናል ብዬ አምናለሁ። 2019 ላይ ደግሞ በተለይ ከዚህ ቀደም በአማርኛ ቋንቋ ለንባብ ያልበቁ ነገር ግን የመካከለኛው ዘመን ታሪክ የሆኑ ዜና መዋዕሎችን በድጋሜ ወደ አማርኛ ቋንቋ በመመለስ ተጨማሪ ግብዓት በመጨመር በምሁራኖቻችን ተዘጋጅተው ለንባብ ይበቃሉ። እስካሁን የታተሙት መጽሐፍቶቻችን በገበያው ላይ እጅግ በጣም ተፈላጊ ሆነው አግኝተናቸዋል። ስለዚህ ቪዲዮ ፕሬስ ይሄን ዘርፍ በልዩነት አግኝቶታል የሚል እምነት አለን። አሁን ካለው የህትመት ስራችን እየተማርን ያለነው በተለይ እንግዲህ የታሪክ ምሁራኖች በጣም በስፋት የሚያብራሩት ነው የሚሆነው የኢትዮጵያ መካከለኛው ዘመን ላይ በደንብ የጥናትና ምርምር ስራዎቻችንን በትኩረት ማድረግ እንዳለብን ምልከታችን እየወሰድን ነው። ከቪዲዮ ፕሬስ ዋና ዳይሬክተር ጋር አጭር ውይይት አድርገናል። የዋና ዳይሬክተሩ ምልከታም መጽሐፍ ከማሳተም ባለፈ ተጨማሪ የምርምር እና ጥናት ስራዎች እንደሚያስፈልጉ በዚህ ዘርፍ ላይ ያሉ በተለይ የታሪክን የሶሻል ሳይንስ እና የታሪክ ምሁራን የቋንቋ የግዕዝም የአማርኛ ቋንቋ ምሁራን በአጠቃላይ ትኩረት አድርገው የሚሰሩበት መደላድል መፈጠር አለበት የሚል እምነት አላቸው። ባህር ዳር ዩኒቨርሲቲም እንደ ምርምር ተቋም በተለይ እነዚህ ዘርፎችን እንደ ዋና ጉዳይ አድርጎ የያዘ ነው። የቋንቋና የታሪክ ትምህርት ክፍሎችን በማጠናከር የምርምርና ጥናት ስራዎቻችንን በዚህ ዘርፍ ላይ ከፍ ባለ ደረጃ ለመስራት እንደ ዩኒቨርሲቲ ትልቅ እቅድ ይዘናል። በእርግጠኝነት ምሁራኖቻችንም አዳዲስ ሀሳቦችን ይዘው በመምጣት የኢትዮጵያ መካከለኛው ዘመን ታሪክ በድጋሜ በጥናትና ምርምር ምልከታ እንዲያገኝ የምናደርግበት ሰፊ እድል አለ። ዩኒቨርሲቲያችን ይህን እንደ ዋና ጉዳይ ይዞ በበጀትም አጠቃላይ አስተዳደራዊ ድጋፍን በማድረግ ግንባር ቀደም ሚና እንጫወታለን። ከዛ ባለፈ አይ ቲንክ ይሄን ካየን በኋላ ምናልባት በዘመነ መሳፍንት በኢትዮጵያ ታሪክ ደግሞ አንዱ ጉልህ የሚባለው በታሪክ ሊቃውንት እዛ ላይ ያሉ እንዲሁ ታሪካዊ አውዶችን በተለያዩ ቋንቋ የተጻፉትን ወደ ቪዲዮ ፕሬስ እያመጣን በጥናት በምርምር እያስደገፍን ለአንባቢ እናበቃለን ብለን እናምናለን። የዘመናዊ ሳይንስ ውጤቶች ብዙ ውጤቶች አሉን። በአሁኑ ሰዓት 2 የሳይንስ መጽሐፍቶች አሉ። አንደኛው ሜዲሲናል ፕላንት ላይ የሕክምና የመድኃኒት እጽዋቶችን ትኩረት ያደረገ መጽሐፍት ነው። መጽሐፉ የተዘጋጀው በስነ ህንጻና ዋና ዲሬክተር በሆኑት በፕሮፌሰር ደስታው ዳምጠው የተዘጋጀ ነው። ሁለተኛው ዘረመልና ሳይንስ በተለይ በእንግሊዝኛ ቋንቋ ጄኔቲክስ እና የሳይንስ ጄኔቲክስ በጣም እንደ ምሁራን ማብራሪያ በጣም ሰፊ ርዕሰ ጉዳይ የያዘ ዘርፍ ነው። ፕሮፌሰር መላኩ የተዘጋጀ ነው። እነዚህ 2 መጽሐፍትም ለንባብ አብቅተናል። ወደፊት በኢንጂኒሪንግ፣ በቴክኖሎጂ፣ በኤአይ ጭምር ሀሳብ ያላቸው ምሁራኖች በማሰባሰብ አዳዲስ እውቀቶችን የያዙ መጽሐፍቶችን ለንባብ እናበቃለን። ከባህር ዳር ዩኒቨርሲቲ ብቻ ሳይሆን በሀገሪቱ ከሚገኙት ሌሎች ዩኒቨርሲቲዎች ጋር በመተባበርም አዳዲስ እውቀቶችን ይዘው የሚመጡ ምሁራን በማፈላለግ ቪዲዮ ፕሬስ
በላቀ ደረጃ አዳዲስ መጽሐፍቶችን ለንባብ ያበቃል። በእርግጠኝነት እነዚህ መጽሐፍቶች በኢትዮጵያ ታሪክ ላይ፣ በኢትዮጵያ ባህል ላይ፣ በኢትዮጵያ ፖለቲካዊና ኢኮኖሚያዊ ዘርፍ ላይ፣ በኢትዮጵያ የጤና እና የሕክምና ዘርፍ ላይ፣ በኢትዮጵያ የሳይንስና ቴክኖሎጂ ዘርፍ ላይ ትርጉም ያለው አስተዋጽኦ እንዲኖረን በተለይ ደግሞ መለስ ብለን የሀገር በቀል እውቀትን ከዘመናዊ ሳይንስ ጋር በማስተሳሰር የሀገር በቀል እውቀት ተጽዕኖ ይፈጥራል በምንልባቸው ዘርፎች ላይ ትኩረት በማድረግ የተለያዩ የህትመት ስራዎችን እናወጣለን ማለት ነው። በተለይ በሀገር በቀል እውቀት ብዙ የተሰራበት አይደለም። ኢትዮጵያ እንደሚታወቀው ሰፋ ያለ ሰፊ ዘርፍን የሚያካትት የሀገር በቀል እውቀት አለን። ነገር ግን ከኦራል ትራዲሽን እንግዲህ ሙያተኞች እንደሚሉት ከኦራል ትራዲሽን አልፎ በመጽሐፍ ተደግሶ ታትሞ የወጣበት እድል በጣም ውስን ነው። ቢዲዩ ፕሬስ አንዱና ዋነኛ ትኩረቱ ደግሞ ይሄ ነው። በአሁኑ ሰዓት ብዙ ዩኒቨርሲቲዎች በሀገር በቀል እውቀት ላይ ምርምርና ጥናት እያደረጉ ይገኛሉ። ከነዚህ ምርምርና ጥናት የሚገኙት አዳዲስ እውቀቶችን ወደ መጽሐፍ በመቀየር የቢዲዩ ፕሬስ ግንባር ቀደም ሚና ይጫወታል ማለት ነው። ቢዲዩ ፕሬስ እንደዚሁ በሃርድ ኮፒ ሀትሞ በማውጣት ባለፈ እንደሚታወቀው ባህርዳር ዩኒቨርሲቲ ዋን ኦፍ ዘ ቢገስት ዴታ ሴንተር ገንብቶ እያጠናቀቀ ይገኛል። ስለዚህ ዲጂታል አርካይቭ እንዲኖራቸው የማድረግ ስራም በእቅዳችን ውስጥ የተካተተ ነው። እነዚህ መጽሐፍት በሃርድ ኮፒ ብቻ ሳይሆን በሶፍት ኮፒም ጭምር የቢዲዩ ፕሬስ ራይት በተጠበቀ መልኩ ለአንባቢያን እንዲቀርቡ የምናደርግበት እድልም በጣም ሰፊ ነው። ይህንንም ለማድረግ ዩኒቨርሲቲያችን ዝግጅቱን ጨርሷል ማለት ነው። ቢዲዩ ፕሬስ በ2030 እንግዲህ በአፍሪካ ግንባር ቀደም የፕሬስ ድርጅት ሆኖ ማየት የሚል እቅድ ይዘናል። ጥቂት ዩኒቨርሲቲዎች በዚህ ዘርፍ ላይ ተሳትፎ እያደረጉ ይገኛሉ። ባህርዳር ዩኒቨርሲቲ በትኩረት አሁን እየሰራን ወዳለነው ደረጃ ባይደርስም እንኳ የራሱ የህትመት ማዕከል የነበረው ነው። የተለያዩ የተቋሙን ስራዎች ህትመት የሚያበቃው በራሱ የፕሬስ ተቋም ውስጥ ነው የነበረው። ነገር ግን ይሄ የፕሬስ ተቋም ከዘመኑ ጋር ቅርብ አይደለም። ነባር ቴክኖሎጂዎችን የሚጠቀም ነው። አሁን በጣም ሶፊስቲኬትድ ቀላል እና ምቹ የሆኑ የፕሬስ ድርጅቶችን ማቋቋም የግድ ያስፈልጋል። ስለዚህ ዩኒቨርሲቲያችን የኖረው ማተሚያ ድርጅት በአንድ በኩል እሱን ማሳደግ፣ በሌላ በኩል ግን ስቴት ኦፍ ዚ አርት ዘመናዊ የሚባል የፕሬስ ድርጅት በራሳችን ተቋም ውስጥ ማዘጋጀት ነው። ይህም በእቅዳችን ውስጥ የተካተተ ነው። ተመልሰናል ተመልካቾቻችን። የባህር ዳር ዩኒቨርሲቲ የተለያዩ የማህበረሰብ ተሳትፎችን እንደሚሰራ ይታወቃል። ከነዚህ የማህበረሰብ ተሳትፎዎች ውስጥ ደግሞ የብር አዳማና የቆለላ የገጠር ልማት ስራዎች ተጠቃሽ ናቸው። በዚህ ጉዳይ እንግዲህ አንድ ጥንቅር አዘጋጅተናል። የሚሰሩ የገጠር ልማት ስራዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። አንጋፋው ባህር ዳር ዩኒቨርሲቲ የማህበረሰብ አሳታፊነት ስራዎችን በተመረጡ አካባቢዎች ተግባራዊ ለማድረግ ማዕከላትን በማቋቋም እየሰራ ይገኛል። ከነዚህ ማዕከላት ውስጥም 10 ዓመትና ከዛ በላይ ያስቆጠሩ የብር አዳማና የቆለላ የተቀናጀ የገጠር ልማት ፕሮጀክቶች የተሰሩ ስራዎች ምን ደረጃ ላይ ናቸው? ምንስ በጎ ተጽዕኖ አሳደሩ? ለውጡስ ምን ይመስላል? የሚለውን የዳሰሳ ጥናት ሲሰራ ቆይቷል። የዳሰሳ ጥናቱን ውጤት የጥናት ቡድኑ አባላት ይናገራሉ። ጥናቱ የተሰራው በብር አዳማ የተቀናጀ ተፋሰስ ልማት ፕሮጀክት ዩኒቨርሲቲው ላለፉት ከ10 ዓመታት በላይ ሲሰራበት የቆየበት ቦታ አለ። በዋነኝነት 3 ወረዳዎችን ያካተተ ነው የነበረው። ቋሪት፣ ሰከላና ይልማና ዴንሳ ወረዳዎች ላይ ነው። 2 የጥናት መስኮች ላይ ነው ትኩረት ያደረግነው። አንደኛው በማህበራዊና ኢኮኖሚ ሂደቱ ወይም በምጣኔ ሀብቱ ዙሪያ ምን በጎ ተጽዕኖ አድርጓል ነው። ሁለተኛው ደግሞ በስነ ምህዳሩ ወይም አካባቢ ላይ ምን ተጽዕኖ አድርጓል የሚለው ነው። የተገኘው ውጤት ስናይ ከማህበራዊና ኢኮኖሚያዊ ወይም ከምጣኔ ሀብት ስነሳ 2 ነገሮች ላይ ትኩረት አድርገን ሰርተናል። ምክንያቱም ዩኒቨርሲቲው በዋነኝነት የሰራው የገበሬዎችን ምርታማነት ማሳደግ ላይ ነው። አንደኛው ለገበሬዎች የተሻሻሉ ዝርያዎች በተለይ በግና ኮርማዎችን በመስጠት አስተዋጽኦ አድርጓል። ሌሎች ዝቅተኛ ቤተሰብ ያላቸው ላይ ድጋፎችንም አድርገዋል።
ሶስተኛው ደግሞ ትምህርት ቤትን አንድ ትምህርት ቤት በተለይ ሞዴል ለማድረግ የብር አዳማ ትምህርት ቤት ላይ ትምህርት ቤቱን እንደገና እስከ መስራት ድረስ ደርሰዋል። የውሃ ግንባታዎች ነበሩ። ለትምህርት ቤቱ ብቻ ሳይሆን ለማህበረሰቡ ለጤና ተቋማትም ያገለገለ ተቋም አለ። ለመምህራንም ስልጠናዎች ተሰጥተዋል። ከዚህ ጋር ተያይዞ ምን ለውጥ አመጣ የሚለውን ስናይ እንግዲህ በማህበራዊና ኢኮኖሚያዊ ዘርፍ ያየነው ነገር የመጀመሪያው ምንድነው ገበሬዎቹ ያለው ምርታማነታቸው ጨምሯል ወይስ ቀንሷል ነው። ከምን አንጻር ስንል አንደኛው የገበያቸው መጠን ምን ላይ ነው የተወሰነው ነው። ሁለቱን ስናይ ባህር ዳር ዩኒቨርሲቲ የሰራበትና ያልሰራበትን ውድድር ነው ለማድረግ የሞከር ነው። ያደረገበት አካባቢ ላይ አብዛኛው የሰብል ምርት ላይ ነው ጥገኛ የሆነው። እነዚህኞቹ ላይ ደግሞ ከሰብል ባሻገር እንስሳት ሀብት ሌሎች አማራጮችን መጠቀም ላይ ከፍ ብሏል። ሌላኛው የአመጋገብ ስርዓቱንም ስናይ ባህር ዳር ዩኒቨርሲቲ ድጋፉ ብቻ አይደለም የነበረው፣ ስልጠናዎችም ተሰጥተዋል። አመጋገብ ስርዓት ላይም የተለያዩ ስልጠናዎች ተሰጥተው ነበር። ከዚህ አንጻር ቤተሰቡ አመጋገብ ላይ የልጆችን ጤንነት ከመጠበቅ አንጻር የተለያዩ የምግብ አይነቶችን ከመመገብ አንጻር ወደ 12 አይነት የምግብ አይነቶች ናቸው እንደ እንትን የቀረቡት። ከነዚህ ውስጥ እንግዲህ በአማካይ ዩኒቨርሲቲው የሰራበት ኤሪያ 7 እና ከዛ በላይ ምግቦችን መጠቀም ሲችሉ፣ ሌሎቹ ግን ከዛ በታች ናቸው። ስለዚህ የአመጋገብ ስርዓት ለውጥ ላይም አስተዋጽኦ አድርጓል ማለት ነው። ሌላኛው ያየነው ገቢ ምንጭ በአንድ አይነት ገቢ ላይ ብቻ ጥገኛ አይደለም። በርካታ ገቢዎችን አማራጮችን ወስደዋል። ለምግብም ለኢኮኖሚ ለማምጣትም የተለያዩ መንገዶችን ተከትሏል። ባህር ዳር ዩኒቨርሲቲ ፕሮጀክቱ የነበረበትና ያልነበረበትን ስናይ የተሻለው ፕሮጀክቱ የነበረበት ቦታ ላይ እንደሆነ የሚያመላክት ነገር አለ። ሌላው ከትምህርት አንጻር እንግዲህ በዋነኝነት ትምህርት ሰከላም ላይ ይልማናም ላይ ቋሪትም ላይ ተሰርቷል። ግን በዋነኝነት የተሰራው ቋሪት ላይ ነው፣ ብር አዳማ ትምህርት ቤት ላይ። እንግዲህ እሱ ላይ ያገኘነው ዳታ ምንድነው? ትምህርት ቤቱ ሙሉ በሙሉ ገጽታው ተቀይሯል። በፊት የነበረው ትምህርት ቤት የሚባል አልነበረም። ኦልሞስት ጉረን ነው የመሰለ ነገር ነው የነበረው። እሱን ሙሉ በሙሉ ባንቀየር ወደ 6 ህንፃዎችን ወደ 20 ዘመናዊ ክፍሎችን በመገንባት ትምህርት ቤቱ አይደለም በወረዳው በዞኑ የተሻለ ትምህርት ቤት ሞዴል የሚባል ትምህርት ቤት እንዲሆን ማድረግ የቻለ ነው። ከዚህ በተጨማሪ ደግሞ ንጹህ የውሃ አቅርቦትም እንዲሆን የቧንቧ ስቦ ለትምህርት ቤቱም ለማህበረሰቡ አስተዋጽኦ አድርጓል። ይህን ተከትሎ ትምህርት ቤቱ ውስጥ እንግዲህ የተለያዩ የግሪን ወይም ደግሞ ምንድነው አረንጓዴ ልማቶችም ተካሂደዋል። እዚህ ጋር ባህር ዳር ዩኒቨርሲቲ ብቻ አይደለም፣ ፓርትነርስ ኤዱኬሽን የሚባል የትምህርት አጋርነት የሚባል ተቋም አብሮ እየሰራ የመምህራን ስልጠና ላይ የተማሪዎች የመማር ማስተማር ስነ ዘዴ ላይ ከትምህርት ቤቱ የጓሮ አትክልቶችን በማምረትም አመጋገብ ስርዓትንም ገቢም እንዲያገኙ በማድረግ ትልቅ አስተዋጽኦ እንደነበረው፣ ከዚህ በተጨማሪም ተማሪዎቹ በተለይ ከዚህ በፊት ትምህርት ቤት ለመምጣት ብዙ የማይደፍሩ የነበሩ ልጆች ትምህርት ቤቱ ከመቀየሩ ጋር የመምህራን የአሰለጣጠን ሂደት ከመቀየሩ ጋር ተያይዞ በርካታ ተማሪዎች ሳያቋርጡ የመጨመር ተወዳዳሪም የመሆን በተለይ ሴት ተማሪዎች ከወንዶቹ የተሻለ ተወዳዳሪ ነው እንግዲህ ያገኘነው መረጃ የሚያሳየው። በሁለቱም በኩል በማህበራዊና በኢኮኖሚ በኩልም በትምህርት በኩል ባደረጉት አስተዋጽኦ ዩኒቨርሲቲው እዛ መሄዱ የተሻሉ አሰራሮች እንዲዳብሩ አስተዋጽኦ እንዳደረገ ነው እንግዲህ አጠቃላይ ውጤቱ የሚያሳየው። ጥናቱ የሚያተኩረው የተቀናጀ የገጠር ልማት በቆለላ ቀበሌ የተሰራ ነው። አላማው ምንድነው? ይቺ ቀበሌ ሌሎች ቀበሌዎች ሞዴል በመሆንና የቴክኖሎጂ ምንጭ እንድትሆን ታስቦ የተሰራ ነው። ባህር ዳር ዩኒቨርሲቲ የተለያዩ ስራዎች ሲሰራ ቆይቷል። 10 ዓመታት ያህል እየሰራ ይገኛል። በተለይ ትኩረት አድርጎ ይሰራ የነበረው በአትክልትና ፍራፍሬ ልማት ላይ፣ በእንስሳት እርባታ በተለይ ዘመናዊ የአመራረት ዘዴ ተከትለው የእንስሳት ምርትና ምርታማነት ከመጨመር አኳያ ለአርሶ አደሮች ሌሎች ቀበሌዎች ማሪያ እንዲሆኑ ከዛ ላይም የተሰራለ። ሌላው ደግሞ የመንገድ ግንባታ አርሶ አደሩን ከገጠር ወደ ከተማ የሚያገናኝ መንገድ በመሰራቱ ምክንያት በማህበራዊም ሆነ በኢኮኖሚ ከፍተኛ ለውጥ እንዳመጣላቸው ነው አርሶ አደሮች የገለጹት። ሌላው ደግሞ ንጹህ ውሃ ከማግኘት አኳያ በተለይ በትምህርት ቤቶች አካባቢ፣ በጤና ማዕከላት እንዲሁም በሀውስሆልድ ደረጃ የንጹህ አቅርቦት መሰራቱ አብዛኛዎቹ ተጠቃሚ ሊሆኑ ችለዋል። ሌላው ደግሞ ይሄ ታዳሽ የኃይል ምንጭ ብዙ ጊዜ እንግዲህ አካባቢ እንጨት ነበር የሚጠቀሙት ለኃይል ምንጭ። አሁን ግን የታዳሽ ኃይል ለምሳሌ ማጎዶ ቆጣቢ ኤነርጂን በማሰራጨት ሶላር ፓምፕ በፀሐይ ኃይል የሚሰራ የውሃ ፓምፕ በመጠቀም እና ይሄ ባዮጋስ ቴክኖሎጂን በመጠቀም አርሶ አደሩ የኃይል ምንጩ በጥሩ ሁኔታ ሊጠቀም አስችሎታል። ይህ በመሆኑ ምክንያት አንደኛ ውሃ ለማምጣት ርቀት ይጓዝ የነበረውም በተለይ በሴቶች ላይ በጉልበትም ሆነ በገንዘብ ከፍተኛ አስተዋጽኦ ያደረገበት ሁኔታ ይገኛል። ሌላው ደግሞ ዘመናዊ ቤት በመገንባት
አርሶ አደሩ ብዙ ጊዜ ባህላዊ መኖሪያ ቤት ላይ ስለሚኖር የተለያዩ ለጤናም ሆነ ለተለያዩ ድርጊቶች ከብቱና ሰው የሚኖርበት ስለማይለይ ከዚያ ጋር በተያያዘ ከፍተኛ ችግር ነበር። አሁን ግን ባህር ዳር ዩኒቨርሲቲ ምንድነው ያደረገው? አንድ ሞዴል ሃውስ ትምህርት ቤት ላይ በመስራት ማንኛውም ማህበረሰብ ሲወጣም ሲገባም ተማሪውም ከዚያም ተምሮ ጥሩ አመለካከት እንዲኖር ከማድረግ አኳያ እዚያ በመገንባቱ ማህበረሰቡ ከዛ እይታ በመገንዘብ የራሱን የመኖሪያ ቤት በማሻሻልና ከጤና ጋር በተያያዘ አስተዋጽኦ አድርጎለታል። ሳድሩ ይህን ከማስቀጠል አኳያ አካባቢ ጥበቃ ጋር በተያያዘ የራሱን የቻለ ኮሚቴ አቋቁሞ ዋተር ዩዘር አሶሲዬሽን የሚሉት ፎረስት ዩዘር አሶሲዬሽን የሚሉት ከዚያ ጋር የራሱን ባይለው በማውጣት መተዳደሪያ ደንብ በማውጣት ኢቭን ለዛፎችም ደኖችን የሚጠብቅ ዘበኛ እስከ መቅጠር ደረጃ ደርሰዋል። ያን ራሳቸው ፕሮጀክት ወጣ በኋላ ራሱን ለማስቀጠል ያን የማድረግ ሁኔታ ነው። ሌላው በተለይ ቤቱ ላይ የነገርኩሽ ነገር ማንም አንድ ጊዜ ሞዴል ቤት ተገነባ ከዛ በኋላ ባህር ዳር ዩኒቨርሲቲ አይደለም ራሳቸው ያንን በማየት ነው እያስተካከሉ ያሉት። ሌላው ትምህርት ቤት ላይ የተገነባ ላይብራሪ ከ20 በላይ የሚሆኑ ኮምፒውተሮች ባህር ዳር ዩኒቨርሲቲ ስራ ይቷል እና ትምህርት ቤቱን ዲጂታላይዝ ከማድረግ አኳያም ከፍተኛ አስተዋጽኦ አድርጓል። መምህራንም የአጭር ጊዜ የረጅም ጊዜ ስልጠና በመስጠቱ አሁን በቋሚነት ትምህርት ቤቱ ዲጂታላይዝድ ሆኖ ተማሪው ራሱ ትምህርት ለመማር ያለው ስሜት በከፍተኛ ደረጃ ነው የሚገኘው። ከየአካባቢው የመጡ አርሶ አደሮች በአካባቢያቸው የመጣውን ለውጥ ይናገራሉ። ፕሮጀክት ከገባ በኋላ ከምነው እጽዋት በዲከረንስ እሱን በገባ በኋላ በጣም በኃይለኛው በስፋት እየተጠቀምን ነው። ጥሩ ምርታማ ከማዳበሪያ ከግብዓት በላይ የሰራ ሆኗል የተገኘ ኮምበስት እንደ ኮምበስት ቆጥሮት ዛሬ ባዶ የነበረው አካባቢ ዛሬ ለብሶ አናየው ትልቅ ለውጥ አለን እና ይህ ፕሮጀክት ከመጣ በኋላ ነው የምንጠቀም ያለና በእኛ አካባቢ ላይ እንደ ልጃንበራ እንደ ሰቅላ ወረዳ በጣም ደን እንደለበሰ ይታወቃል። በተመሳሳይ አፕልም እንተክላለን። አፕልም ተክለን ያለ በተመሳሳይ አፕል ጥቅል ጎመኖች እነዚህ ሁሉ እየተጠቀምን ነው በዚያው በአካባቢ እያደረግን ሌሎች ለእንስሳት ለመኖ ደግሞ በጣም ፕሩኒሰር የሚሉት ነገር አለ። በነሱ አሁን በመኖ እየተጠቀምን ነው። ለመጀመሪያ ደረጃው የነበረበት ትምህርት ቤቱ ከባዶ አካባቢ ሜዳ ላይ ነው ተሞክሮ የነበረ። ነገር ግን ዩኒቨርሲቲው ድጋፍ አድርጎ ያው ውሃ ታንከር ውሃ ተሰርቶለታል። አካባቢው ደግሞ ያው ችግኝ ተፈልቶ ዩኒቨርሲቲው ድጋፍ አድርጎ ችግኝ ተተክሏል። ቦቱ በሶራ ነው እየተጠቀመው ብዙም ሰው ተጠቃሚ ሆኗል። በሶራ መብራት ማለት ነው እና ዩኒቨርሲቲው ከነበረው አሁን የተሻለ ነገር በመሀል ላይ እንደመቋረጥ ብሎ ነበር። ዘንድሮም እንኳ አሁን ዩኒቨርሲቲው አሁን ድጋፍ ያደረገ እንትን እየተሰራ ነው። እያስቆፈሩ ምን እያሉ አሁን እየተደገፈ ነው እና ሲሚንቶ ምኑ ትንሽ ሳብ ስላለ በራሱ በገበሬው ድርሻ ስለሆነ የሲሚንቶ ውድነት ትንሽ ሳብ አለ እንጂ አሁን መብራት እየተጠቀመ ነው ሰው። አሁን ነበረው የተሻለ ኑሮ ነው ያለው። ራይ ተሰራለን ውሃ ተሰርቶለታል ትምህርት ቤቱ ሶራን ለገበሬው ለአርሶ አደሩ ያው አስቆፍሮ ሶራን ተሰርቶለታል። አቮካዶ ተሰጥቷል። በነጣ አቮካዶ ተክሏል። እንደዚህ አጋጣሚ ደግሞ መንገድም ተመንድሶለታል። መንገድ ትምህርት ቤቱ ገብቶለታል። እኔን ተጠቅመንበታል። በፊትም አምነድም መንገድም ዩኒቨርሲቲው ማንኛውም መንገድ አልተመነደሰም ነበር። ያው በጭቃ እያወካን ነው መራይ እስከምንመጣ ድረስ ነበር። አሁን ዛሬ ጋሬም ጫነ ምንም አልነ ያው አሸዋው ምን ተደፍቶ በየመንገዱ እንደሻችን ነበር። ጋሬም እንደሻ ነው የሚጫን። አመጋገብ ዛሬ የምታየው ቆጋማ አካባቢ ፈሳሽ ዋለን ያው ከአመት ሁለት ጊዜ የምናመርተው እና ኑሮ ዛሬ የተሻለ ነው። ሁሉም ብር የሌለው ብር አለው። ቤት ያልሰራ ቤት ሰርቷል። ዛሬ የተሻለ ኑሮ ነው ያለን። ባህር ዳር ዩኒቨርሲቲ ወደ ብራዳማ ከመምጣቱ በፊት ቦታዎች በጣም የተራቆቱ ምንም ነገር የሌላቸው ምድረ በዳ ነበሩ። ባህር ዳር ዩኒቨርሲቲ መጥቶ ይህን ስራ ከጀመረ ወዲህ ግን ተራራዎች በደን ተሸፍነው በጎርፍ የተጎዱ ቦታዎች ደግሞ በበርከን በክትር ተሰርተው በጣም አምረውና ተውበው ይገኛሉ። በህይወታችን የመጣው ለውጥ ህብረተሰቡ ወደ ዘመናዊነት ተቀይሮ የግብዓት ለውጥ አምጥቷል። በመቀጠልም የተለያዩ ችግኞችን በማሳው በመትከል እርከን በማሳው መካከል በመትከል በመስራት ጌሾችን በመትከል ግብዓት አግኝቷል። ሴቶች የሰጡን እንደኛ ውሃ በሰፈራችን እንድናገኝ አድርገውናል። ሁለተኛ ትምህርት ሴት ልጆች ወደ ትምህርት ቤት እንዲመጡ እንዲማሩ አድርገዋል። ስላመጋገብ የሚባለው ማለት ነው ሰው ትምህርት ወስዶ ጥሩ ምርት ካገኘ አመጋግባችን ከእለት ከእጅ ወዳፍ የነበረው ትርፍ
እንዲያገኝ ተደርጓል። ይሄ አመጋገብ ለውጥ አለው። ብር አዳማ ላይ ፊት ላይ የነበረው ትምህርት ቤቱ መቀመጫ ወንበር የሌለው የፈራረሰ ምንም ነገር የሌለው ነበረ። ባህር ዳር ዩኒቨርሲቲ ግን ባሪፉ በቃ እንደምታዩ እንደዚህ አርጎ በህንጻ በፕላዝማ ምናምን አድርጎ ሰርቶ ተማሪዎች እየተማሩ ይገኛሉ። ዩኒቨርሲቲው ይህን ቦታ ቢለቀው ወደ ሌላ ቢሄድ እኛ ዩኒቨርሲቲው የሰጠንን ልምድ ይዘን በራሳችን እንሰራለን። የዳሰሳ ጥናቱ ቀርቦ እንዲተችና ለቀጣይ መሻሻል እንዲያግዝ ለወደፊት እንደ መነሻ እንዲያገለግል ታሳቢ ያደረገ መሆኑን በባህር ዳር ዩኒቨርሲቲ የማህበረሰብ ተሳትፎና የኢንዱስትሪ ትስስር ኮርፖሬት ዳይሬክተሩ ፕሮፌሰር ንጉስ ገቤ ተናግረዋል። ተግባራት ያመጡትን ተጽዕኖ ማጥናት የተለመደ አለመሆኑን የተናገሩት ፕሮፌሰር ንጉስ ይህንን አሰራር ባህል ለማድረግ ታሳቢ ያደረገ ነው። ጥናቱ ያው እንደተባለው በተለያየ መልኩም ውጤት እንዳለ ያመላካች አሉ። ፐብሊሽም የተደረጉ ውጤቶች አሉ። አሁን ባልናቸው ሳይቶች በተለይ በብር አዳማ በርካታ ወረቀቶች ሁሉ ያሳተሙ የኛ መምህራኖች አሉ። ውጤቱ ማለት ነው በወተርሼር ላይ በላይቭሊሁድ ላይ በሶሾ ኢኮኖሚክ ላይ በተለያየ መልኩ ተጠኑም አሉ። ግን በዋናነት ሰብሰብ አድርገን ለማሳየት የፈለግነው በማህበረሰቡ ህይወት ላይ ምን ለውጥ አምጥቷል የሚል ነው እና ጥናቱ የሚያመላክተውም ባህር ዳር ዩኒቨርሲቲ ከተጀመረበት ጀምሮ ያለው ውጤት ተጽዕኖ አምጥቷል የሚል ነው። ምክንያቱም ጥናቱ በሁለት በኩል ነው ያጠኑት። ባህር ዳር ዩኒቨርሲቲ ኢንተርቬንሽን ያላካሄደባቸው ቦታዎች ወይም ያልደረሰባቸው ቦታዎች እንደ አንድ ግሩፕ አድርገው ባህር ዳር ዩኒቨርሲቲ ደግሞ የተሳተፈባቸው ብሎ ደግሞ እንደ አንድ ግሩፕ አድርገው ሁለቱን እያወዳደሩ ስለሰሩ ስለዚህ ባህር ዳር ዩኒቨርሲቲ ኢንተርፌር ካላደረገባቸው ቦታዎች በተሻለ መልኩ ባህር ዳር ዩኒቨርሲቲ የገባባቸው ቦታዎች ማህበራዊ ጉዳይ፣ በትምህርት፣ በጤና በተለይ በውሃና ይሄ በተፋሰስ ልማት ላይ በርካታ ለውጥ አምጥቷል የሚል ጥናቱ ነው የሚያመላክተው ማለት ነው። ባህር ዳር ዩኒቨርሲቲ ስራዎችን በየአካባቢው መስራት ብቻ ሳይሆን የተሰሩትን ቀጣይነታቸውን ለማረጋገጥ ታሳቢ ተደርጎ እየተሰራ ነው። እንነሳ ባህር ዳር ዩኒቨርሲቲ በየጊዜው ይሰራል ዘን ምንድነው የሚለውን አመላካች እንዲያመጣና ከዚህ በኋላ አርሶ አደሩ ብቻ ሳይሆን መንግስትም የራሱ ድርሻ ኑሮት በራሱ ሰስተኔብል ሆኖ እንዲቀጥል የማድረግ ስራ ላይ እንድንሄድ እና ባህር ዳር ዩኒቨርሲቲ ዝም ብለን ይሄን መነሻ አይተን ምንድነው ቀጣይ ፈንታቸውና እንዳንቀጥል ወይስ ማህበረሰቡ በራሱ የሚያስቀጥል በደረጃ ደርሷል ወደ ሌላ ቦታ ስኬል አፕ እናረግበት መንገድም እንዲሆን ጭምር ነው እና አላማውም የተነሳበት ያ ስለሆነ አሁንም እኛ የምናስበው እንደ ዩኒቨርሲቲ ያዝነው ነገር እነዚህ ነገሮችን አድርገን ከሚመለከታቸው መንግስታዊም ይሁን መንግስታዊ አካላት ተነጋግረን ወደ ሌላ ስኬል አፕ የሚደረግበት አርሶ አደሩ ደግሞ በራሱ በስልጠና ያው የባህሪ ለውጥ ስለሆነ ብለን የምናስብ በትሬኒንግም በምንም እያመጣ ነው ስለሆነ ያን በራሱ የሚያስቀጥልበት ሂደት ላይ እንዲቀጥል የማድረግ ውጤት ይኖረዋል ነው ዋና ወርክሾፕ አላማው። አይ ቲንክ ይሄ ተሳክቶናል ብዬ አስባለሁ። የመጀመሪያም እና የመጨረሻም አይደለም ብለን የምናስበው ያው በቀጣዮች የምንወያይባቸው ነገሮች ይኖራሉ። ዋና አላማው ግን ወደ ሌላ ቦታዎች እንዴት ስኬል-አፕ እናደርጋቸዋለን ይሄን ተሞክሮ ወስደን ሌሎቹ እንዲያደርግ ይሄ ደግሞ እኛ ብቻ ባህር ዳር ዩኒቨርሲቲ ብቻ ሳይሆን አሁን መንግስትም እንደ ከፍተኛ ትምህርት ተቋማት በተለይ ከትምህርት ሚኒስቴር ጋርም እየተሰራ ያለው ምንድነው ድሮ ማህበረሰብ አገልግሎት የነበረው ወደ ማህበረሰብ ተሳትፎ የተሄደበት ማግባብ ይሄ ነው። ሰስተኔብል ሆኖ እንዲቀጥል በራሱ ጀነሬት ያደረገ እንዲሄድ የሚል ስለሆነ እሱን እንግዲህ አላማ እያሳካን ነው ብዬ አስባለሁ። ተመልካቾቻችን የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ወደ እናንተ የሚያደርሱት መስኮተ ጥበብ ፕሮግራማችን የተከታተላችሁትን ይመስል ነበር። በዩኒቨርሲቲው የተከናወኑ መረጃዎችን ወደ እናንተ ስናደርስ ቆየን። ፕሮግራሙን በማዘጋጀት አዜብ ዮሐንስ፣ በትውቁ በኩል ሳምራዊ ቻላቸው አብሬያችሁ ቆየው። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። እስከ ሳምንት ቸር ሰንብቱ።